አሊያ ከዚህ ቀደም ልታረገው የሞከረችውን ድጋሚ ልታረገው እያስመኛት ነው። ይህን ሀሳብ የመጣችላት ድጋሚ ያስታወሰቻት ሰዳከት ናት። ቦራንና ጃን ከሚገዳደሉ እኔ ልጄን ይዤ ከህይወታቸው ልውጣ የሚል ነገር ውስጧ እየተፈጠረ ነው ያለው። አሊያ መወሰኑ ብቻ ነው የከበዳት። እንዴት አድርጋ እንደምታመልጥ፣ መቼ እንደምታመልጥ፣ በምን መንገድ እንደምታመልጥ ጨምሮ ሁሉን ነገር ሰዳከት እንደምታመቻችላትና እንደምታግዛት እንደምትረዳት ነግራታለች። ሰዳከት የቦራና የጃን ነገር ያበቃለት ያከተመለት የሞተ የተቀበረ ጉዳይ እንደሆነ ነው የምታውቀው። ብቻ ከዚህ በኋላ አንዳቸው ሌላቸውን እንዳይጎዱ ነው የምትጠብቃቸው። በአንድ በኩል ደግሞ ኤጅመል የቦራን እንደዚህ መሆን አውቆ ሊጠቀምበት ይሞክራል። ይህን አጋጣሚ ኤጅመል ጥሩ ሰዓት ላይ ነው የመጣው ብቅ ያለው። ደሚርም ቢሆን ዘሪንን እያስፈራራት ነው። ዘሪንን ካን ካልተውሽው ልጅሽን አላሳይሽም እያላን ነው። ነገር ግን ዛሬ ሊያሳያት ተስማምተዋል። በቀጥታ ትምህርት ቤት እየጠበቃን ነበረ። በድንገት ትምህርት ቤት እንደመጣ ከበር እንደወሰዳን ነበረ። ካያ የመጣው ኢፔክ እዚህ ጋር ከካያ ጎን ሆና እሱን ግራ በማጋባት ተጠምዳለች። በሌላ በኩል የደሚር አባት ነዲም ደግሞ ከጃን ጋር ተጣልቷል። ነዲም ከጃን ጋር የተጣላው ከዚህ ቀደም ጃን አንድ ውለታ እንዲውልለት ጠይቆን ነበረ። ይህም ነዲም ቢያንስ ቃሉን እንዲቀይር ቦራን ታስሮ እንዳይቀር እንዲተባበረው ነበር የጠየቀው። ነዲም ግን ያላችሁን ሀብት በሙሉ ስጡኝ ብሎ ተደራድሮ ነበረ። አሁን ኤጀመል የነዲምን ሚስጥር ያውቃል። ኤጀመልም ቢሆን ከጃን ጋር ነዲም እንደተባላ ያውቃል። አሁን ቢሮ እንዲመጣ አረገው። ቢሮ ካስጠራው በኋላ አብረን እንስራ እያለው ነው። እነዛን አደንዛዥ እጾች መሳሪያ እናዘዋውር፣ ኮንትሮባንድ ስራችንን እንስራ፣ እንቀጥላለው። ነዲምን ብያለ ነበር የጀመል አስፈራራው። ችግር የለም ማንም ሰው ያቀብልም እያለው ነው። ደሚርም ማወቅ ካለበት እኔ ቀስ ብዬ እነግረዋለሁ አትጨነቅ ይለዋል። ደሚር በሌላ በኩል ዘሪንን ይዟታውንም እያመለጠ ነው። ከኋላ ይከተላል። ከኢፔክ ጋር ሆነው በራ ለበራ እየተሽቀዳደሙ ናቸው። የመኪና ሽቅድድሙ ለደቂቃዎች ቀጠለ። በድንገት ነበረ የሆኑ በጎች ነገር የነ ካያ መኪና ስር የገቡት። በጣም ብዙ ናቸው። ካያ ከመኪና ወጣ። እረኞቹን ዞር በሉ ከዚህ ጋር እያለ ነበረ። ምን ሰራላችሁ እያላቸው እነሱ እንዴ ምን እናርገ እያሉት ቀስ ብለው በጎቻቸውን ያሳልፋሉ። በአንድ በኩል ዘሪን ደግሞ እዚህ ጋር ወይ ፈጣሪው ተመስገን ትላለች። ምክንያቱም ካያውን እየተከተላቸው አይደለም። ካያ ደግሞ ሊያብድ ደረሰ። በተደጋጋሚ ወደ ዘሪን እየደወለ እንዴት ስልክ አታነሳ እንዴት እያለ ሲበሳጭና ሲቆጣ፣ በአንድ በኩል እሷ ደግሞ ተረጋጋ ካያ ተረጋጋሽ፣ ወደ ራስ ተመለስ፣ ፖሊስ አለ፣ ለፖሊስ እንናገራለን፣ ተረጋጋ እያለችው ነበረ። ደሚር በቀጥታ ዘሪንን ይዟት የመጣው ወደ አንድ አነስተኛ ክሊኒክ ነበረ። ወደዛ ጋር እንደደረሱ የት ነው የመጣኝ ልጅሽን አሳይሻለሁ ብለ ክሊኒክ ይዘኝ ትመጣለህ እንዳለችው እዚህ ነው ያለው እኮ አላት። እርግጠኛ ናለችው። አዎ ይላታል። በፍጥነት ከመኪና ወረደች፣ ገባች። የታለ ልጄን አምጡልኝ፣ ልጄ የታለ እያለች ስጠይቅ ነበረ። በድንገት ደሚር ወደ አንድ መኝታ ክፍል የገባው የሆነች ሞግዚት ነገር አለች። ህፃኗን አክፋት፣ ከዛ አምጫት እያላን ነበረ። ዘሪን ህፃኗን ተቀበለች። የገዛ ልጇን ከቀናት በኋላ አየች። በዚህ መንገድ ስታያት ደነገጠች። ደስም እያላን ነበረ። በደስታ ማልቀስ ጀመረች። የኔ ልጅ፣ የኔ ቆንጆ ልጅ፣ መጥቼልሻለሁ እያለች ጠራኗን ሁሉ ስታሸት ነበረ። የናፈቃት ይሄ ነው። ከዛ በኋላ ደሚር ፍጥጥ ብሎ ሲመለከታት ውጣልኛ ታዲያ ልጄ ላጠባ እኮ ነው አለችው። ዝም ብሎ ያታል። ደሚር አትድረቅ ውጣ ልጄ ላጠባ ነው ስትለው ዝም ብሎ አያታያትና ወጥቶ ብዙ ማራቀም ደረጃ ላይ ይቀመጣል። ቁጭ ብሎ ያስባል። ዘሪንም ብትሆን ልጇን ማጥባቷን ትቀጥላለች። በሌላ በኩል ናሬና አሊያ የሆስፒታላቸው ካፌ ውስጥ ቁጭ ብለው ሻይ እየጠጡ ናቸው። ያልችን የለም እንዴ? ያልችን የሚገርምሽ ነገር በዚህ ሰዓት እየወጣ ሻይ ቡና ይል ነበር። ነገር ግን አሁን ፈርቶ ቢሮ ተቀምጧል። በጣም ያሳዝናል ትላለች አሊያ። አዎ እኔ ራሱ አሳዘነኝ፣ በጣም ያሳዝናል ስትል ነበር። እኔም አይ እንዴት ነው የሚሆነው እያለች ነበር አሊያ። በድንገት ተደወለላት። ስልኳን ዞር ብላ ተመለከተችው። የሚደውለው ቦራን ነው። ናሬም እያየች ነበረ። ከዛ አሊያ ውፍ ትላለች። ምን የሚፈልገው ምን ፈልጎ ነው ብላ ናሬ ጠየቀች። ያው ዛሬ የፍርድ ቤት አንዳንድ ጉዳዮች ነበሩብን ሊያናግረኝ ይሆናል፣ ቆይ እስኪ ላንሳው ብላ ነሳችው። ሄሎ ትላለች። ከዛ ቦራን ልጄን ማግኘት ፈልጋለሁ፣ ዛሬ ከሱ ጋር ለሰዓታት ጊዜ ማሳለፍ ፈልጋለሁ፣ ቤት ልሄድ ነው አላት። አይሆንም እያለችው ነበረ። ልጄ ነው በፈለኩበት ሰዓት ላይ ጊዜ እንዳሳለፍ ተፈቅዶልኛል እያላን ነበረ። ከዚህ ቀደም ልጄን ልታግተው እንደነበር ሳቅ እንዴት አድርጌ ነው ደግሜ ልጄን የምለቅልህ? አለቅልህም አለችው። ቦራን ተበሳጭ አበደ። አሳይሻለሁ እያለ ስልኩን እየዘጋ ነበረ። እንዲህ ሲጨቃጨቅ በመስኮት በኩል የምታየው ሰዳከት ናት። ሰዳከት ትኩሩ ላይ እያየችው ቦራን ይወራጫል። ተወራጭቶ በደረጃው እየወረደ ይሄዳል። ሰዳከት አኳሁኑ ምንም አልጣማትም፣ ደስ አላላትም። ደሚር በሌላ በኩል ዘሪን ከልጇ ጋር ያላትን ጊዜ እንድታጣጥም በጣም ጥቂት ደቂቃ ነበር የፈቀደላት። ድንገት ደግሞ መጣና ዘሪን በቃ ይበቃል፣ መገበሻታል፣ ይበቃል እያለ ነበር። አይሆንም ከልጅ ጋር መቆየት እፈልጋለሁ ስትል ነበር። ዘሪን አትድረቂ፣ አትከራከሪ፣ ስምነት እኮ አለ፣ ያለ ስምነት ነገሮችን ባታረጊ ነው የሚሻለሽ። ተስማምተን ነበረ፣ አይዞሽ አትፍሪ፣ ፈቅድልሻለሁ፣ እየመጣሽ በየጊዜው ልጅሽን ታያታለሽ፣ በስጫት እያለ ሞግዚቷን እንድትቀበላት አረጋት። ከዛ መኪና ውስጥ አስገቢያት፣ እንሄዳለን ይላታል ሞግዚቷን። ከዛ ደሚር ከዘሪን ጋር
መደራደር ጀመረ። ከአንድ ሸሽሽ ታረጊያለሽ፣ ከአንድ ጠላሽ ታረጊያለሽ፣ ወደ እኔ ቅፍ ትገቢያለሽ፣ ልጅሽ ያንቺ ትሆናለች በመጨረሻ እያላን ነበር። ህሊና የለም ትለዋለች። አዎ ህሊኔን ሸጫለሁ፣ በእናንተ ምክንያት ነው ህሊኔን ደግሞ ያጣሁት። እኔ ከዚህ በኋላ ምንም የምኖርበት ምክንያት የለኝም፣ ለልጅሽ ብዬ ብቻ ልኖር ግን እችላለሁ እያላን ነበረ። በዚህ ሰዓት ልጅ የምታስፈልገው እናቷ ብቻ ናት፣ ለምንድነው ማትረዳኝ፣ ለምንድነው የማትወኝ አለችው። ያልኩሽን ነገር ብቻ አድርጊ፣ ቀላል ነው የሚሆነው ሁሉም ነገር ይላታል። ከዛ አብሮ ተያይዘው ሊወጡ ናቸው። በቀጥታ ወደነ ዘሪን ቤት ሄደዋል። ከነ ቪዳን ጋር እያወራ ነበረ። እያየዋት የደሚር መኪና ውስጥ ገባች። አስፈራርቷት አግቷት መሆን አለበት እያለ ይከራከራል። እየጮኸ ነበረ። አትጩ ይሉታል። በጣም ተናዷል። በድንገት ዘሪን ራሷ መጣች። ከመጣች በኋላ ፊቷ ላይ መረጋጋት ይታያል። ሄዳ ተቀመጠች። እነሱ ክብ ሰርተው ይጠይቋታል። በተለይ ደግሞ ከስሜቱን ለመቆጣጠር በጣም ከበደው። ዘሪን እንዴት እያየውሽ እዛ ትገቢያለሽ እያላን ነው። ቀላል ነገር እኮ ነው፣ ስለ ፍቺው ሊያናግረኝ ነበር የወሰደኝ በማለት ተናገረች። ስለ ፍቺው ምን ሊልሽ ይችላል? በቃ መፋታት ከፈለገ ሄዶ መፋታት ነው። ታዲያ ምን ሌላ ግርግር ያስፈልጋል? ስልክሽን ታዲያ አታነሽም ነበር እንዴ? ለምን ስልክሽን ያነሳሽው እያለ ሲጮህ ድንገት የጀመል መጣ። ባክ ልጅ ላይ ያጩህባት እያለ ይገባል። ካያም ቢሆን ከየጀመል ጋር ይጨቃጨቅ ነበረ። አንተም ብቶ አትጩህ እያለው ነው። ድንገት ሻይ መጥቶ ይገላግላል። በቃ ተው እያለ አባቱን እየገፈው ነበረ። ደሚር ባሏ ነው፣ የፈለገበት ቦታ እሷን መውሰድ ይችላል፣ እንደፈለገ ማሽከርከር እሷን ይችላል። አንተ ምን አገባ? ከልጄ ጋር የሚያገናኝ ነገር በሙሉ ተቋርጧል። ልጃችሁን አታቸዋል። ከዚህ በኋላ ያ ልጅ የለም። በቃ ከህይወቷ ውጣ ብያለሁ። አንተ ለእሷ ምንም አጠቅምም እያለው ነበረ። ካያ ያብዳል። በአንድ በኩል ዘሬ ይህን ጭቅጭቅ ከምሰማ ብላ ወደ መኝታ ክፍሏ ቀጥ ብላ ትገባለች። በርጋ እነሱ ይጨቃጨቃሉ። ይህን ጊዜ ናሬ ወደ ወንድሟ ጠጋ ብላ በቃ ሂድ ወደ ቤት ሂድ በቃ እያለችው ነው። ቪዳንም ሂድ በቃ እያለችው አባበለችው። ካያ ይወጣል። እነ ቪዳን እነ ሻይንና ናሬ ከጀመል ጋር ማውራት አልፈለጉም። ጥለውት ወደ ውስጥ ይገባሉ። ከዛም ወደ ዘሪን መኝታ ክፍል በርጋ መጥተው ዘሪን በሩን ክፈቺ፣ ዘሪን ምን እያረግሽ ነው ባክሽ እያሏን ነበር። በርጋ ቆመው ዘሪን ግን አፏን ይዛ እያለቀሰች ነው። ዘሪን ከማንም ጋር ማውራት እንደማትፈልግ እነሱ ሲገባቸው በቃ ጊዜ እንስጣት እንተዋት በቃ ብለው ይሄዳሉ። እሷ ስቅስቅ ብላ እያለቀሰች ነው። ከማን ጋር ነው በዚህ ሰዓት የማውራው? ለማንስ ብዬ ነው ነገር የምናገረው እያለች ነው። እነሱም ጊዜ እንስጣት ብለው ይሄዳሉ። ካያኖ በዚህ ሰዓት ግራ ግብት ያለው ወደ ወንድሙ ወደ ጃን ቢሮ መጥቷል። ጃንም አጠገቡ እየመጣ ነበረ። ወንድሜ ታውቃለህ፣ ከውስጥ የሆነ ነገር እየበላኝ ነው። በቃ አላውቅም፣ በቃ እያሳመመኝ ነው። ይሄ ነገር በጣም ከባድ ነው። በቃ እንዴት ዘላ መኪና ውስጥ ትገባለች? እንዴት አብራው ትሄዳለች? ምን ማለት ነው? ምንም ጭንቅላቴ ላሳምነው ሞከርኩኝ፣ ምክንያት እየፈጠርኩ ነገር ግን ምንም ሊዋጥልኝ አልቻለም፣ ምንም ሊገባኝ አልቻለም አለው። ደሚር እሷን ሊያስፈራራበት የሚችልበት ምክንያት ያለው ይመስላል፣ መንገድ ያለው ይመስላል አለው። እኔም ብዙ አሰብኩኝ፣ ብዙ አሰላሰልኩኝ፣ ተብሰለሰልኩኝ፣ ግን ምንም ነገር የለም፣ ምንም የመጣልኝ ነገር የለም። ሁሉ ነገር ወደ ኋላ ጥለን ወደፊት እየተራመድን እንደሆነ ነው የማውቀው። የመጨረሻ ደረጃ ላይ እንደደረሰ እንደሆነ ነበር ነው የማውቀው። ታዲያ ከየት ነው የመጣው እያለ ይጠይቀዋል። በሌላ በኩል የክድርና የፓኪዜ የጋብቻ ጥያቄ አሁንም ቢሆን በፓኪዜ አባት በሙዛፈር ተቀባይነት አላገኘም። አሁን ለሁለት ህፃኑ ጃን እያጫውቱ ነበር። እስኪ ሞክር እያላን ነው። ወደ እናቷ ደወለች። ስትደውል ኧረ አባትሽ እየተሰቃየ ነው፣ መጥፎ ህልም እያየ ነው፣ አስፈሪ ህልም፣ አሁንም ቢሆን እየቃዠ ነው፣ መቼም ቢሆን ልጄን ለዛ ክድር አልሰጣትም እያለ እየቃዠ ነበረ ትላታለች። ፓኪዜ በቃ ተስፋ የለውም ነገር እያለችው ነው። ክድርም ታገሳሉ ይላታል። ድንገት አሊያ መጣች። አሊያ ከልጇ ጋር እየተገናኘች ነበረ። አብራው እየተጫወተች ነው። በድንገት ከድር መጣና ቦራን መጥቷል። በረጋ ግርግር እየፈጠረ ነው። ካልገባውኝ እያለ ነው። ልጄን ካልወሰርኩኝ እያለ ነው። ምን ይሻላል አላት። በል በቃ አንተ ከዴኒዝ ጋር ሁን እኔ መጣውኝ ብላ ወጣች። ወደ በሩ እየቀረበች ነው። ቦራን በረጋውን ይበጠብጣል። እነሱ ገና ግቢ እንኳን አላስገቡትም። አንተ ምን ፈለክ ትሏለች። አሊያም ብዬ ነገርሽ ነበረ ልጄን በፈለኩበት ሰዓት እየመጣው ማየት እችላለሁ፣ ልጄን ማየት አለብኝ እያላን ነበረ። አይሆንም አለችው። ጠበቃም ይዞ መጥቶ ነበረ። ከዛ ጠበቃው ወይዘሮ አሊያ እባክሽ ተረጋጊ፣ በመጀመሪያ ደረጃ በስነ ስርዓት እናውራ። አቶ ቦራን በፍርድ ቤቱ ትዕዛዝ መሰረት ልጁን ማየት ይችላል፣ ከሱ ጋር ጊዜ ማሳለፍ ይችላል። ይሄን ነገር መከልከል ወንጀል ነው እያላን ነበረ። ልጄን ከዚህ ቀደም ሊያግትብኝ እንደነበረ ይሄን ነገር ታውቃለህ አለችው። ጠበቃው ዝም ብሎ ያዳምጣል። ከዛም በኋላ ጃን ድንገት መጣና ቦራን ምን እያረክ ነው እያለ ሲቀር ቦራን ጃንን አነቀው። ስማ ልጄን ታመጣታለህ፣ ሚስቴን ታመጣለህ፣ እሺ ሁሉ ነገር ያንተ አይሆንም፣ ሁሉ ነገር ከኔ እንደነጠቀኝ ወስድብሃለሁ እያለ ሲያስፈራራው ነበር። ድንገት ፖሊሶች መጡ። የዛ መንደር ፖሊሶች የወታደር ልብስ ይጠቀማሉ፣ እንደ ወታደር ናቸው። መጡና ቤቱን አበጥረን እንፈትሻለን እያሉ ናቸው። ምክንያቱም ዴኒዝ ወይም ደግሞ ጂያን ህፃኑ ከቦራን ከአባቱ ጋር ጊዜ ማሳለፍ አለበት፣ ክስ ደርሶ ነው ብለው ነበር አመጣጣቸው። ኮማንደር ቤቱ መፈተሽ አለበት እያለ ቦራን ይናገራል። አሊያ ደግሞ የለም ትላለች። ጂያንም የለም እዚህ እያለ ነበረ። ዋሹ። ህፃኑ ጂያን ወደ ትልቁ ቤት እንደተመለሰ ይናገራሉ። እዚህ እየዋሹ ነበረ። በአንድ በኩል ወታደሮቹ ቤቱን እንበርብረ እንፈትሽ ብለው ወደ ውስጥ ሊገቡ የነበረው ድንገት ሰዳከት መጣችና እሷም ዋሸች። እቤት ያለው ብላ ተናገረች። ቦራን ደግሞ አሃ እንደዛ ከሆነማ በቃ እንሂድ እያለ
ነበር። ወታደሮቹ ግን መፈተሻቸውን ቀጠሉ። ፈተሹ ምንም ነገር የለም። ነገር ግን አሊያ በዚህ ሰዓት በጣም የገረማት የሰዳከት ትብብር ነበረ። ቦራንም ቢሆን የሰዳከት ውሸት ወይም ደግሞ እዚህ ጋር የፈጠረችው ነገር ምንም እየገባው አይመስልም። በቃ እንሂድ ይባባላሉ። ወታደሮቹ ፈተሹ፣ ምንም ነገር የለም። በሉ መኪና ውስጥ እንግባ ይባባላሉ። አሊያና ጂያን ግራ ገባቸው። ይህን ጊዜ በጀርባ በር እነ ከድር ይዘውት እንደወጡ እዚህ ይናገራቸዋል። በቀጥታ መኪና ውስጥ ገብተው ወደ ቤት ይመለሳሉ። ቦራን ቤት ከመድረሱ እያበደ ነው። ሰዳከት እየተከተለችው ነው። ስማ ያልቦሮች ቤተሰብ በርጋ ፖሊስ መምጣት አትችልም። ማን ስለሆንክ ነው አንተ ፖሊስ የምታመጣው እያለችው ነበር። እሱ ግን የሚገባኝን ነገር እስከማገኝ ቤቱን ገና አነደዋለሁ ብሏት ወደ ውስጥ ገባ። ከጥርሱን ነክሶ ይመለከተዋል። አሊያና ጂያን ቤት መጡ። ማታ በትልቁ ቤት ነው እራት የሚበላው። እዛ ራት እየበሉ ሁሉም ዝም ጸጥ ተባብለዋል። ህፃኑ ጂያን ብቻ ነው አብራቸው እየተጫወተ የሚበላው። በመጨረሻ ምግቡን በልቶ ሲጨርስ ወደ ታች እየወረደ ነበረ። ከዛ በኋላ ሰዳከት ሁሉንም ጥያቄ መጠየቅ ጀመረች። እናንተ ግን ስታስቡት ይሄ ነገር እስከ መቼ ነው የሚቀጥለው? መልሱ እስኪ እስከ መቼ ነው እንደዚህ ሆኖ ሊቀጥል የሚችለው ብላ ጠይቃለች። ሁሉም እርስ በርስ ይተያያሉ። ፖሊስ በየቤታችን እየመጣ የማንንም ቡና ማጣጫ ልንሆን ነው እንዴ? ሊወራብን ነው? በመጥፎ ስማችን አልቦራ እንደዛ እንዳልተከበረውን በመጥፎ ስማችን በሹክሹክታ ሊሰማ ነው ትላለች። ሁሉም ፍጥጥ ብለው ይመለከቷታል። ድንገት ሙዛፈር መጣ። ጂያንን ፈልጎ ነው የመጣው። የሆኑ ሰዎች በመሬት ጉዳይ ተጣልቷል መምጣት አለበት አሉት። ቶሎ ብሎ ወጣ። ሰዳከትን ብትሆን አሊያን ላናግርሽ ብላት ክፍሏ ጠራቻ። ተያይዘው ገቡ። አሊያ ከዚህ ነገር ምንም መውጫ ቀዳዳ የለውም። እሺ ምንም ነገር ብታስቢ በአስማትም ቢሆን በምንም መንገድ በቃ እውነታውን ትጋፈጫለሽ። እርስ በርስ ይበላላሉ። አንዳቸው ሌላቸውን ያጠፋሉ። ይሄ እንዲሆን የምትፈልግ ከሆነ አላቅም። ቦራንም ለጂያን አይተኛም። ጂያንም ደግሞ እንደምታየው ነው ራሱን ይከላከላል። ነገር ግን እስከ መቼ ራሱን ይከላከላል? አንቺ ጂያንን ማጣት ትፈልጊያለሽ እንዴ? ልጅሽን ማጣት አትፈልጊም አይደለ? ሁለቱንም የማታጭበትን መንገድ ልንገርሽ። የልጅሽን አባት የምታፈቅሪውን ሰው ጂያንንም ልጅሽን ማጣት የማትፈልጊ ከሆነ ከዚህ ልጅሽን ይዘሽ ጥረግ ብቲ ነው የሚያዋጣሽ። አሊያ በጣም አደገኛ ነገር ውስጥ ነው የገባሽው። አውቃለሁ በዚህ ሰዓት ላይ ምን ያህል እንደምትጨነቂና እንደምትፈሪ። ነገር ግን እኔ ለቤተሰቤ ጥቅም ብዬ ነው መቆም። መጀመሪያ ቤተሰቤ ነው ፊት ለፊት የማስቀድመው። ታውቂያለሽ ዛሬ ጂያን አድኖሻል። እኔም ድንገት መጥቼ አድኝሻለሁ። ቦራን በዛ ችሎት ያሸንፍሻል። ልጅሽንም ይነጥቅብሻል። መጥፎ እናት ናት የሚለውን ነገር ያስመሰክርብሻል እና ትሸነፊያለሽ። ልጅሽንም ልታጭ ነው አለቻት። አሊያ አልቅሳ አየቻት። ሰዳከትን ምንም ሳትላን ነበረ የወጣቸው። ወደ ዋናው ሳሎን መታ እያለቀሰች ድንገት ቦራን መጣ። ልጄ የት ነው ይላታል። ከዛ እሷ ምንም አታመጣም እያለችው ነው። ቃልን ትቀይራለህ፣ በጭራሽ ባለፈው ያልከኝን ነገር ይዛትክበኝን ነገር አታደርግም እያለችው አደርገዋለሁ እያላን ነበረ። እንዳላረገው ከፈለግሽ እንዳፈችኝ እያላን ነበረ። እስከ መቼ ነው አስገድድ አንተ እኔን አጠገብ የምታረቀኝ የምታቆየኝ አለችው። ጊዜው እስከፈቀደው ደስ እስካለኝ ድረስ ስሜ ገና ትለመኝኛለሽ። በንብርክክ እየሄድሽ ጉልበቴን እየሳምሽ ነው የምትለመኝኝ ይላታል። በጥፊ መታቸው። በጥፊ ስመታው እጇን ጭምቅ አድርጎ እያያዛት ድንገት ጂያን መጣና እጇን አስለቀቀ። ይዟት እየሄደ ነበረ። ተመልሰው ቤት መጡ። ልጇ ጂያን የለም። አሁን እዛው ነው ትልቁ ቤት ውስጥ የሚያድረው። ከዛ በኋላ ትንሽ አወሩ። ምንድነው ቅድም ሲልሽ የነበረው አላት። የተፈጠረውን ነገር ነገረችው። አንቺ ሲጀመር የእሱን አቋም ታውቂያለሽ፣ ሀሳቡን እንደማይቀየርም ታውቂያለሽ። ታዲያ ከሱ ጋር ምን አከራከረሽ ይላታል። አይ ድንገት እኮ ለሞክር ብዬ እኮ ነው በቃ ገብቼ ልታጠብና ልተኛ እያለችው ነበር። አዲስ ነገር ካለ እንደምትደውልን ነገረችው። ገባች። ጂያን በአንድ በኩል እዛው ቀረ። በአንድ በኩል አሊያ ደግሞ ስልክ ከሰዳከት እየተደወለላን ነበረ። ዝግጁ ነሽ ወይ ነገ ጧት ትበሪያለሽ የሚል ጥሪ እየተጠራች ነበረ። አሊያ በአንድ በኩል ጨነቃት። የሰዳከትንም ስልክ ደግሞ ማንሳት አትፈልግም። ምክንያቱም ሰዳከት የምትነግራት እውነቱን ነው። እውነቱ ደግሞ በጣም ያማል። ስለዚህ ስልኳን ካስቀመጠች በኋላ ወደ ሻወር ቤት ገባች። ገላን እየታጠበች ነው። ይሄን ነገር ከዚህ በፊት ሞክረው ነበረ። ጂያንን መተው የሚለውን ነገር፣ ልጇን ይዛ መጥፋቱን። የአየር መንገድ እያለች ለመጨረሻ ጊዜ ልትሄድ ስትል ጂያን መተው እንደሚያፈቅራት የነገራትን ነገር አስታወሰች። አለቀሰች። ሰዳከት የነገረቻትን ነገር ታስታውሳለች። አሁንም እያለቀሰች ነበረ። እንዲህ እያለች እንቅልፏ ልተኛ ብዙ ታገለች። ሰዳከት ደወለችላት። ይሄ ለሁለታችሁም ሲባል ነው ብላ የነገረቻት ነበር። ተዘጋጂ አለቻት። አሊያ ወደ ጂያን ጠጋ ብላ አጠገቡ ጋደም እያለች ነበረ። ከዛ በኋላ በማግስቱ አሊያ ከሰዳከትና ከልጇ ጋር ማርዲን በሚገኘው የአየር መንገድ እየተገኙ ነበረ። በቀጥታ ወደ ውስጥ እየገቡ ናቸው። አስፈላጊው ፍተሻና አንዳንድ ምርመራ ከተደረገ በኋላ ሙሉ ለሙሉ ሁሉን ነገር አልፈው የመጨረሻው ትኬት የሚሰጥበት ቦታ ላይ ናቸው። በቀጥታ ወደ ውስጥ ሊገቡ ናቸው። ከዛም በኋላ ወደ ውስጥ እየገቡ እያለ በድንገት ነበረ ጂያን ከእንቅልፉ የባን ነው። የቀሰቀሱት ደግሞ እነ ከድር ናቸው። የቀሰቀሱት ደግሞ አሊያ ድንገት ሄዳለች በሚል ነበረ። ፈጥኖ አየር መንገድ መጣ። እናቱን በርቀት ይጣራል። በአንድ በኩል ደግሞ አሊያንም ይጣራል። ነገር ግን መጨረሻ አሊያን መጣራት ጀመረ። እንደባለፈው ማለፍ የሌለበትን ክልል አልፎ እሷን ማናገር 2 ደቂቃ 5 ደቂቃ ብሎ ለምኖ አሊያን ማግኘት የሚችልበት እድል ያለ አይመስልም። አሊያን ብትሆን ጨክናለች። ልጇ በተደጋጋሚ እማዬ ወዴት ነው የምንሄደው? የት ነው የምትወስጂኝ እያለ በተደጋጋሚ ይጠይቃታል። እሷ ደግሞ ተራመድ ትለዋለች። ሻንጧን እየጎተተች በዚህ መንገድ በቀጥታ ከልጇ ጋር ስትሄድ አሊያ በመጨረሻም እንደጨከነችበት ጂያን ሲገባው ጂያን አፈቅርሻለሁ እያለ የመጨረሻ እየለምናን ነበረ። አፈቅርሻለሁ እያላት ቀጥ ብላ ቀረች። ማልቀሷን ቀጠለች። ከዚህ በኋላ ወደ ኋላ አልመለስም እያለች ነው። ከዛም በኋላ ወደ ውስጥ እየገባች በድንገት ነበር። አሁን ይህን ሁሉ የምታየው በህልሟ ነው። ጂያን ደረት ላይ ጋደም ብላ ነበር። ከእንቅልፏ ባነነች። እያለቀሰች ነበር። አሊያ ይላታል። ከዛ ምንም ነገር እንደሌለ
የለ እየተመለከተሽ ነበር አለ ቅዠት ነው ተረጋጊ ህልም ነው አይደለ ተረጋጊ እሺ እያላን ነበር አለውኝ የትም አልሄድም እዚሁ ነኝ እያላን ነው ከዛ እሷ አዋት ሄድብኝ ብላ እያቀፈችው ነበረ ገና ከሆኑ መሄዷ እጅግ በጣም እያስፈራት ነው እሱም አብሮ አቅፎ ያባብላታል ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች የዘውድ ድራማ ነው ዘውድ ድራማ አሁንም ተናፋቂ አጓጊ እንደሆነ ወደፊት እየገሰገሰ ይገኛል ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ይህንን አስገራሚ የፍቅር የቤተሰብ ድራማ ወደ እናንተ ዘውትር ይዞላችሁ ይመጣል ዘውድ ድራማ በማይቀርብባቸው ቀናቶች የበቀል እስረኛ የሚሰኘው ምርጥ ድራማ ወደ እናንተ የማደርስ ይሆናል ከቅጠል ቲቪ ዩቲዩብ ቻናል ወደ እናንተ የሚደርሱትን ሁለቱን ድራማዎች በትዕግስት እንድትከታተሉ ጋብዛለሁ ክቡራን ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ የዩቲዩብ ቻናል ደግሞ ወደዛ ጎራ ስትሉ የታመሙ አበቦች የሚሰኘውን ምርጥ አጓጊ ድራማ ታገኛላችሁ ተመልካቾች እዛም እየሄዳችሁ ፈታ ዘና እንድትሉ እጋብዛለሁ በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን